ኢትዮጵያ እያደገ ያለና ከፍተኛ ወጣቶች ቁጥር ያላት ሀገር እንደሆነች ግልጽ ነው። ይህ የወጣት ቁጥር ከፍተኛ መሆን ለሀገር ልማትና ምርታማነት እንደ ትልቅ አቅም የሚታይ ቢሆንም በሀገሪቱ ባለው የፖለቲካ ሁኔታ በሚፈጠሩ ግጭቶችና አለመግባባቶች ግን ወጣቶች ትልቅ ዋጋ ሲከፍሉ መጥተዋል። አሁን የግጭት ባህል በመቀየር አለመግባባቶችን በንግግር የመፍታት ልምምድ ውስጥ የመግባት ሁኔታ ታዲያ የወጣቱን ዋጋ መክፈል በማስቀረት ይበልጥ የነገ ሀገር ተረካቢነቱን እንዲያጎለብት ትልቅ ድርሻ እንደሚኖረው ይታመናል። ብዙ ስርዓቶችን አልፈናል አይደል? አሁን አላዋጣም እና ርካሿ ቀላሏ ደግሞ ህይወትን ኢዚ የምታረጋው መነጋገር። ለምሳሌ አሁን እኔ ሐሳብ አለኝ፣ አንተ ሐሳብ አለ፣ ሌላም ሰው ሐሳብ አለ። ያ ሐሳብ ሁላችንም በመነጋገር ውስጥ አንድ እናረጋውና ሐሳባችንን እናዋጣለን። በርግጥ የተለያየ ሐሳብ አለ ማለት መበላለጥ አለ አይደል? ግን በብዛት ማዕከል የሚያደርገውን ነገር እድል ይኖራል። ስለዚህ መመካከርን የመሰለ ነገር የለም፣ መነጋገርን የመሰለ ነገር የለም። የሐሳብ ነው ግፊያው፣ ልፊያው ሐሳብ ነው። የወጣቶች የግጭት ተጋላጭነት በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊ ምክንያቶች የሚነሳና የወጣቶችን ደህንነት፣ ትምህርትና የወደፊት ህይወት የሚጎዳም ነው። ለዚህም ነው እንደ ሀገር የተጀመረው ሀገራዊ ምክክር ከምንም በላይ ለወጣቶች ትልቅ ትርጉም ያለው ሆኖ የሚታየው። እኛ ወጣቶች ነን የዚህ ችግር ባለቤቶች፣ እኛንን ትኩሳቱን የምናውቀው፣ እኛንን የደረሰብንን የምናውቀው፣ እኛንን በትላንትና ችግር ውስጥ በብዙ የተጎዳ ነው። በሞት አካል በመጉደል በአይምሮ መበላሸት በተለያዩ ሁኔታ። ምክንያቱም ለሁሉም ችግር ቶሎ ፊት ለፊት የሚገኘው ወጣቱ ስለሆነ ሀገራዊ ምክክር የመጀመሪያው ጥቅሙ እንደ ሀገር ለወጣት ነው። ወጣቶች የኢትዮጵያ ቀጣይ ተስፋዎች ናቸው ካልን ኢትዮጵያን የሚያሻግሩ የነገዋን ሀገር ተረካቢ የሆኑ በመሆናቸው በሀገር ጉዳይ ላይ ያላቸውን ተሳትፎ ማጎልበት ተገቢነቱ ይኖረዋል። የእምቅ አቅም ባለቤት እንደመሆናቸውና ለለውጥ ያላቸው ፍላጎት ከፍተኛ በመሆኑም አዳዲስ አስተሳሰቦችና አመለካከቶች በምክክር ሂደቶች ውስጥ እንዲስተናገዱም ይፈለጋል። ወጣት ፍላጎቱን በመረዳት ነው። ወጣቱ ሊመራ የሚፈልጋቸውን ነገሮች ወደፊት በማምጣት ነው፣ በመጠየቅ ነው። ጠያቂም ደግሞ ምላሽም እንዲሆን አድርገህ ስታበቃው ነው። ሁሌ ጠያቂ በሆነ ቁጥር የሚፈልገው ምላሽ አለ። ምላሹንም ራሱ የሚሰጥበት ኃላፊነት ደረጃ ላይ ፍላጎቱን መረዳት፣ ይሄ በጅምላ መፈረጅ ነገሮች እርግጥ አሁን እየቀነሱ መጥተዋል። አንድ አጥፊ ነው ብሎ የፈረጀው አካል ነገ የትኛውንም ኃላፊነት ሊሰጠው አይችልም ነበር። ግን ሲታይ ዓለም ራሱ በወጣት እየተገነባች በወጣት አቅም በወጣት እውቀት እየተመራች ያለበት ሁኔታ ባየን ቁጥር እንግዲህ እንደ ሀገር ይሄን ነገር መጠቀም አለብን። ይሄን ሀብት መጠቀም አለባቸው። ወጣቱ ላይ ሲጠቀሙ ነው ሀገር የምትፈልገውን ነገር መረከብ የምትችለው። በንግግሮች ውስጥ ነው ሀሳብ ከፍ ብሎ ሊያድግ የሚችለው። የተሻለ ሀሳብ ያለው የተሻለ ነገር ተቀባይነት አለው ማለት ነው። ስለዚህ መነጋገርን ባህል መደረጉ፣ ኮሚሽኑ መቋቋሙ፣ ሁሉም ሰው ደግሞ ማዋጣቱ ከታች እስከ ላይ ወጣቱ የራሱን ሀሳብ ያወጣል። አካል ጉዳተኛው የራሱን ሀሳብ ያወጣል። አረጋዊ የራሱን ሀሳብ፣ ምሁሩ የራሱን ሀሳብ ያወጣል። በተለያየ አውድ ውስጥ ሴቶች የራሳቸውን በተለያየ አውድ ውስጥ ያሉ በተለያየ ባህል ውስጥ ያሉ ሀሳቦቻቸውን ሲያዋጡ ሀገር ይሆንልናል ማለት ነው። ስለዚህ ጥያቄ ምንም ሆነ ምንም በምን ይፈታል? በንግግር ይፈታል። ልዩነቶች በውይይት እንዲፈቱና ሰላም እንዲሰፍን ወጣቶች ጉልህ ሚናና ድርሻ አላቸው። ለግጭት ተጋላጭ የሚያደርጋቸውን ጉዳዮች በምክክር መፍታት ሲችሉና ችግሮቻቸውን በምክክር እልባት ሲሰጡ ሀገርም ትውልድም አትራፊ ይሆናል። ለዚህም ነው የወጣቶች ምክር ቤቶችና ልዩ ልዩ አደረጃጀቶች እንደ አንድ ባለድርሻ አካል በሀገራዊ ምክክር ሂደቱ ላይ ጉልህ ተሳትፎ እያደረጉ ያሉት። በተለያየ መድረኮች ላይ ለመሳተፍ ሞክሬያለሁ። የሚነሱ ጥያቄዎችም ወጣቶች የሚያነሷቸው ጥያቄዎችንም የሚቀበሉበት ሁኔታ አለ ማለት ነው። ስለዚህ እንደኔ የት ነህ ሄደህ መናገር ካለብህ የምትለኝ አንደኛ ሀገራዊ ምክክር ነው ማለት ነው። ስለዚህ ሌሎች ወጣቶችም የሚመለከታቸው ወጣቶችም እታች ያሉ ወጣቶችም በመነጋገር ሀሳባቸውን በመግለጽና ጨምቆ ለሀገራዊ ምክክር ኮሚሽን በማምጣት አንድ ላይ መፍታት ያስፈልጋል፣ መፍታት ይቻላል የሚል እምነት አለ። ሀገር ምን ብትሆን ለወጣት የተሻለ ነው የሚለውን የኛን የወጣቶችን ድምጽ አስገብተናል። ከዛ በላይ ግን በንቃት ጉዳዩን ይዘን በተለያዩ ሁኔታዎች እያስተዋወቀን በተለያዩ ሁኔታዎች ወጣቶች እንዲሳተፉበት እያደረግን እንገኛለን። ወጣቶች በኢትዮጵያ ለውጥ ሂደት ውስጥ የጎላ ድርሻ የነበራቸው እንደመሆኑ የሀገር ሰላምና መረጋጋትን ለመፍጠር ብሎም የለውጥ ውጤቶችን ለማስቀጠል የተጀመረውን ምክክር ባህል የማድረግ ጅምር ከግብ ለማድረስ ድርሻቸውን ይበልጥ እንዲወጡም ይጠበቃል።